የዘፍጥረት መጽሐፍ ምዕራፍ 24 ላይ ያለውን ቃል እናወጣለን። ምዕራፍ 24 ቁጥር 1 ጀምሮ ያለውን ቃል አነባለሁ። እንደዚህ ይላል። አብርሃምም ሸመገለ፣ በዘመኑም አረጀ። እግዚአብሔርም አብርሃምን በሥራው ሁሉ ባረከው። አብርሃምም ሎሌውን የቤቱን ሽማግሌ የከብቱን ሁሉ አዛዥ አለው፣ እጅህን ከኔ ጭን በታች አድርግ፣ እኔም አብሬ ከምኖራቸው ከከነዓን ሴቶች ልጆች ለልጄ ሚስት እንዳትወስድለት በሰማይና በምድር አምላክ በእግዚአብሔር አምልሃለሁ አለው። ነገር ግን ወደ አገሬና ወደ ተወላጆቼ ትሄዳለህ፣ ለልጄ ለይስሐቅ ሚስትን ትወስድለታለህ። ሎሌውም ሴቲቱ ምናልባት ወደዚህ አገር ከእኔ ጋር ለመምጣት እምቢ ያለች እንደሆነ ልጅህን ወደ ወጣበት አገር ልመልሰውን አለው። አብርሃምም አለው፣ ልጄን ወደዚያ እንዳትመልስ ተጠንቀቅ። ከአባቴ ቤት ከተወለድኩበትም ምድር ያወጣኝ፣ እቺን ቃል ስሙኝ፣ ይህችንም ምድር እሰጥሃለሁ ብሎ የተናገረኝ የማለልኝ የሰማይ አምላክ እግዚአብሔር እርሱ መልአኩን በፊት ይሰዳል። ሃሌሉያ ሃሌሉያ። ሴቲቱም ከአንተ ጋር ለመምጣት እምቢ ያለች እንደሆነ በዚያ ካቀረብኩ መሐላ ንጹሕ ነህ አለው አለ። ኢየሱስ ያድናል። ኢየሱስ ያድናል። ልድገመው ቃሉን። ከአባቴ ቤት ከተወለድኩበት ምድር ያወጣኝ፣ ይህችንም ምድር እሰጥሃለሁ ብሎ የተናገረኝ የማለልኝ የሰማይ አምላክ እግዚአብሔር እርሱ መልአኩን በፊት ይሰዳል አለ። ሃሌሉያ ሃሌሉያ። እርሱ መልአኩን በፊት ምን ይላል? ይሰዳል ይሰዳል ይሰዳል። ሃሌሉያ። ይሄ ቃል አሁን ደግሞ ያነበብኩላችሁ ክፍል እግዚአብሔር ከአብርሃም ጋር አብርሃምም ከእግዚአብሔር ጋር ያላቸው ትስስር ይሄ ኪዳን። ስለዚህ አሁን ልክ ከይስሐቅ በኋላ አብርሃም በጣም ብዙ ልጆችን ወልዷል ከብዙ ሴቶች። ልክ እንደ ይስሐቅን ቢበልጡት በ2 ዓመት ወይም ደግሞ በ1 ዓመት ወይም ደግሞ በ3 እና በ4 ዓመት የሚበልጡት ወንድሞች አሉት። አብርሃም እግዚአብሔር የሰጠውን ያንን ተስፋ ቃል ያንን የትንቢት ቃል እየጠበቀ ያለው በበዙት ልጆቹ ሳይሆን በአንዱ በይስሐቅ በኩል ነው። በአንዱ በይስሐቅ በኩል ደግሞ እግዚአብሔር የጠበቀውን ነገር ደግሞ በሙላት እንዳያይ ደግሞ ይስሐቅ ዘመኑ የታሰረው በሐዘን ከአባቱ ቤት ተለይቶ ለብቻው በሐዘን ለረጅም ዓመታት ተቀምጧል። በጣም ለረጅም ዓመታት ውስጡ የገባውን ሐዘን ውስጡ የገባውን ጨለማ ልታወጣለት የምትችል በከተማ ውስጥ ያለች ቆንጆ በከተማ ውስጥ ያለች አንደኛ የምትባል ሴት እንኳን ብትመጣ በፍጹም የሐዘን ያ ጨለማ ከውስጡ እንደማወጣ ያውቃል። በከተማቸው ውስጥ ይኖርበት ከነበረበት ማህበረሰብ ውስጥ በጣም ውቦች ናቸው፣ ተፈላጊዎች ናቸው። ማንም እምቢ የሚላቸውም አይደለም። ተለምነው ነው ብዙዎቹ የሚያገቡት። ይስሐቅ ውስጥ ግን የገባው ሐዘን የገባው ጨለማ ማንም ሊያወጣው እስከማይችል ድረስ ብቻውን እስኪቀመጥ መኖሪያውን ብቻውን እስካደርግ ድረስ በሱ ጓዳ ውስጥ የሚገባ የሚወጣ እስከማይኖር ድረስ በጣም ብዙ ሰራተኞች አሉ፣ በጣም ብዙ ሌሎች አሉ። ቤቱ አይገቡም፣ ጓዳው አይገቡም። ምግብ ቢሰሩለት በደጅ ባለው ቤት ነው፣ ቢያቀርቡለት በደጅ ባለው ቤት ነው። ምንም ነገር ቢፈልግ ማንም ወደ ቤቱ መግባት አይችልም። አባቱ አብርሃም ቤቱ አይገባም። እናቱን ይወድበት የነበረበት ፍቅር በጣም የተለየ ፍቅር ነበር። እናቱን በሞት ያጣ ሰዓት ከዛን ሰዓትና ደቂቃ ጀምሮ የገባው ሐዘን ዘመኑን፣ ህይወቱን፣ ኑሮን፣ ማንነቱን እያንዳንዱ ነገሩን በተቀላላ አስሮ አስቀመጠው። እድሜው 40 ገብቶ 40 ሳይገባ ማግባት ነበረበት፣ መውለድ ነበረበት። አባቱ አግብቶለት ወልዶለት የልጅ ልጁን በሱ በኩል ቢያይ ደስታው ነበር። ግን ያ ሁሉ ነገር ደግሞ እንዳይሆን ደግሞ በልብ ውስጥ የተቀመጠ ሐዘን ነበር። አሁን አባትየው እሱ አግብቶለት ወልዶለት ከሚያየው በላይ እግዚአብሔር የሰጠውን ተስፋ ቃል በሱ ህይወት ውስጥ ለማየት በጣም ትልቅ ናፍቆት ነበረው፣ በጣም ትልቅ ረሃብ ነበረው። ስለዚህ አሁን የተነገረውን ያን የተስፋ ቃል ከሱ በስተቀር በማንም ላይ እንደማይችል አብርሃም ያውቃል፣ በትክክል ያውቃል። ስለዚህ አሁን እየጠበቀ ያለው ነገር እሱ ነበር። ለዛ ነው አብርሃም ባረጀ ጊዜ ይላል፣ አይኖቹ በፈዘዙ ጊዜ፣ ጉልበቶቹ በደከሙ ጊዜ
በግድ ነው ሎሌውን አመጣ ይላል። ሎሌውን የመጣበት ምክንያት በሌሊት የተቀበለው አንድ ራእይ ስለነበር ነው። አንድ ራእይ ስለነበር ነው። ለዛ ነው በድፍረት መልአኩን አለው በፊት ለፊት ምን ይላል አለው ይልካል አለው ይልካል። መልአኩ የሚመጣው ሴት ለማምጣት ሳይሆን ኪዳኑ የሚያልፍባትን ዘር ለማምጣት እሷን ለመለየት ነው። መልአክ ይላካል የተባለው በሰው እንደማይሆን ያውቃል፣ በዘመድ እንደማይሆን ያውቃል። ምንም ወደ እናትና አባቱ ቤት ቢልከው ወደ ቤተሰቦቹ ቢልከው እነሱ ለአብርሃም ልጅ ተብላ እቺ ነች የምትሆኑ ብለው እንደማይመጡለት ያውቃል። እሱ ብትመጣም ደግሞ እሷ እንደማትሆን ያውቃል። እግዚአብሔር ካልለያት፣ እግዚአብሔር ካልመረጣት፣ ለዛ ለኪዳኑ እግዚአብሔር አምላክ ፈልገው ራሱ ካላስቀመጣት በስተቀር እንደማትሆን ያውቃል። ምክንያቱም ዘመኑን ለፍቷል አብርሃም ልጁን ለመዳር ቢያንስ ሐዘኑ እንዲወጣለት በውስጡ ያለ ጨለማ እንዲወጣለት በጣም ብዙ ታግሏል። ከዛ በላይ ግን የተሰጠው ያ የተስፋ ቃል የተሰጠው ያ ኪዳን እንዳያልፍ ግን በር ተዘግቷል። ኦሬዲ ልብ ከተዘጋ በር ተዘጋ ማለት ነው። ሀብታም ብትሆን፣ ቆንጆ ብትሆን፣ እውቀት ቢኖራት፣ ጥበብ ቢኖራት፣ ማስተዋል ቢኖራት፣ ምንም ብትሆን ሰውየው ዝግ ነው። ያ ኪዳን አልፎ መሄድ አይችልም። ሰብሮ ማለፍ አይችልም። ግዴታ ይሄ ጨለማ ይሄ ሐዘን መገፈፍ አለበት። ከልቡ ላይ መነሳት አለበት። ያለበለዚያ በፍጹም አይሆንም። እሱን ደግሞ ራሱ እግዚአብሔር አምላክ ጣልቃ ገብቶ ካላደረገው በስተቀር የማይደረግ ነገር ነው። ይሄንን ቃል በደንብ እንድትረዱኝ አንድ ነገር ልበላችሁ። ይሄንን ቃል እየነገርኳችሁ ያለሁት በሕይወታችሁ ላይ ያለ እግዚአብሔር ኪዳን፣ በሕይወታችሁ ላይ ያለ እግዚአብሔር የተስፋ ቃል፣ በሕይወታችሁ ላይ ያለ የትንቢት ቃል አልፎ እንዳይወጣ፣ ሰብሮ እንዳይወጣ፣ ጥሶ እንዳይሄድ፣ በሕይወታችሁ ላይ ፍሬያማ እንዳትሆኑ፣ የታየባችሁ ነገር በእናንተ ላይ በሙላት እንዳይገለጥ፣ እናንተም ደግሞ እግዚአብሔር ይታል ከማለት እንድታቆሙ። መስማትንስ በጆሮ ሰምቼ ነበር አለ፣ አሁን ግን ዓይኔ አየቻል። ኢየሱስ ጌታ ነው። ያ ምን ሲሆን ነው? የተዘጋ ዓለም አለ ማለት ነው። የተቆለፈ ዓለም አለ ማለት ነው። አሁን ለምሳሌ ይሄን በር በዘጋው እኛ እዚህ ያለን የውጭ ሰዎች እዛ አሉ። የውጭ ሰዎቹ አልፈው እንዲገቡ ይሄ በር መከፈት አለበት። ይልቅ ስለዚህ የተነገረባችሁን ቃል አካል የሚያለብሰው ከእግዚአብሔር ዘንድ የሚመጣ መንፈሳዊ ዓለም ላይ የታየውን ወደ ፍጥረታዊ ዓለም የሚቀይር ነገሩን የሚገልጥ መንፈስ ይመጣል ማለት ነው። ሉክ ዛሬ የቅባት ቀን ነው ብያልኩኝ። የቅባት ቀን ነው ብዬ ስላችሁ ቅድም እንዳልኳችሁ ይሄን ዘይት አይደለም ነገሩን ማድረግ የሚችል የተነገራችሁን ነገር አካል ማልበስ የሚችል ወደ መታየት የሚያመጣ የሚገልጥ የእግዚአብሔር ቃል እንደሚመጣ ስለማቅ ኢየሱስ ጌታ። ስለዚህ አሁን እግዚአብሔር ለአብርሃም የነገረው በጣም ጃይንት የሆነ ኪዳን፣ በጣም ጃይንት የሆነ ኪዳን። ስለዚህ የተነገረውን ቃል አካል የሚያለብስ መንፈስ መምጣት አለበት። ስለዚህ ያን አካል የሚያለብስ መንፈስ ለመምጣት ግዴታ ከዚህ ሰው ቤት ውስጥ ሐዘን መውጣት አለበት። አሁን የእግዚአብሔርን ኪዳን በአብርሃም ውስጥ የተነገረውን ኪዳን በይስሐቅ ውስጥ አልፎ እንዳያ ያደረገው የነበረው ነገር ሐዘን ልብ ውስጥ የገባ ነበር። ሐዘን ልቡ ተይዟል፣ ሐሳቡ ተይዟል፣ መንፈሱ ተይዟል። ቤት በኩል አልፎ እግዚአብሔር መንፈስ እንዴት ይስራ? በምንም በኩል አልፎ መስራት አይችልም። በምንም በኩል አልፎ ማድረግ አይችልም። ለዛ ነው እግዚአብሔር አምላክ በሌሊት ተገልጦ ድምፅ አሰምቶታል። ያሰማው ድምፅ ደግሞ አንተ ሰውን የምትመርጠው እኔ ነኝ የምመርጠው አለው። ምክንያቱስ ለኪዳኑ የሚሆነውን ዘር ማውቀው እኔ ነኝ ነው። ኑክ በከተማ ውስጥ እኮ ብዙ ለፍቷል፣ ብዙ ደክሟል፣ ብዙ ቁነኛጅት ነበሩ። ማስገባት ልጁን መዳር ይችል ነበር። ግን ለዘሩ የሚሆን ዘሩን የሚያልፍበት ኪዳኑን የሚያወጣበትን ዘር የሚመርጠው ራሱ እግዚአብሔር ነው። ሉክ ከዚህ የተነሳ ሎሌውን ጠራ። ሎሌውን ከጠራ በኋላ በጭኑ ላይ እጁን አስጭኑን ያስማለው። ሉክ ሂድ ነው ያለው። ሂድ ስትሄድ አለው አንተ አይደለም ምርጥ የምታመጣው፣ አንተ ልክ እንደ ሳይን ምልክት ነህ። በዛ ቦታ ላይ የምትቆም ምልክት ነህ።
ነገሩን የምታደርገው አንተ አይደለም። ትንቢት ከተነገረን በኋላ ትንቢቱን እኛ የምናስፈጽም ይመስለናል አይደል? እኛ አካል የምናስለበስ ይመስለናል። እኛ አካል አናስለብሰው። ግዴታ አካል የሚያለብሰው መንፈስ መምጣት አለበት። ሉክ ለእያንዳንዱ ነገር ምናልባት ምልክት ሆነን ልንቆም እንችላለን። ግን በነገሩ ላይ ግን የሚያልፈው ግን የእግዚአብሔር መንፈስና የእግዚአብሔር እጅ ብቻ ነው። ለዛ ነው ሎሌው ወጣ። ሎሌው ሲወጣ የቀደመው መልአክ አለ። ምንድን ያለው? የማመልከው አምላክ አለው መልአኩን ከፊት ለፊት ይሰዳል አለው። ሉክ አሁን መልአኩ ሄዶ ሰው የማይሰራውን ስራ ሰርቶ ላይ ያመጣ ማለት ነው። መለኮት ካልሰራው በስተቀር መለኮት ካላደረገው በስተቀር ማንም ሊያደርገው የማይችለው ነገር ሊያደርግ ማለት ነው። ሉክ መልአኩ በወጣበት ዌቭ ተከትሎት ወጣ ይላል። ከዛ አንድ ነገር አለ። ልክ አንድ ምንጭ አጠገብ በደረሰ ጊዜ አይደል እዛ ቦታ ላይ ተቀምጦ አንድ ነገር አለ። የጌታዬ የአብርሃም አምላክ ሆይ አለ። የማን አምላክ? የጌታዬ የአብርሃም አምላክ። ምንድን ነው ያለው? የማመልከው አምላክ ነው ያለው። መልአኩን ከፊት ለፊት ይሰዳል አለ። ሉክ በዚህኛውም ዘመን በዛኛውም ዘመን ሰው ብቻውን ይሆን ዘንድ መልካም አይደለም ተብሎ እንደተጻፈ ሰው ያለ አምላክ መንቀሳቀስ አይችልም። እያንዳንዱ የራሱ የሆነ አምላክ አለ። ሉክ ስለዚህ ለዛ ነው አሁን የኔ አምላክ ብሎ አይደለም የጸለየው፣ የጌታዬ የአብርሃም አምላክ አለው። ወደዚህ እምትመጣዋ ሴት አለ እምትመጣዋ ሴት ውሃ አጠጭኝ ባልኳት ጊዜ አንተም ጠጣ ግመሎች ምን ይበሉ ይጠጡ የምትለኝ አይደል? እሷ ለጌታዬ ሚስት ትሆን ዘንድ ምልክት አድርግልኝ ብሎ ጸለየ ይላል። ከዛስ ገና ይሄንን ጸሎት ከአንደበቱ አውጥቶ አይደል ጸልዮ ሳይጨርስ ማን መጣ ይችላል? ርብቃ መጣ ይችላል። አሁን ማን ነው ቀድሞት የወጣው? አያ መልአኩ ነው ቀድሞት የወጣው። አሁን የሚጸልየውን ጸሎት ራሱ ያን ጸሎት እንዲጸልይ ያደረገው የወጣበት ዌቭ ነው፣ የወጣበት መንገድ ነው። ብዙ ጊዜ እግዚአብሔር በሕይወታችን ላይ ነገሮችን ሊያደርግ ባሰበባትና ባቀደበት ሰዓት ላይ የምንጸልያቸው ጸሎት ወይ እንደዚህ ጸልይ እንደዚህ ሆነ እንላለን። ሉክ ያ ነገር ባንተ ሕይወት ላይ እንዲሆን የታሰበውን ነው እግዚአብሔር አምላክ እንድጸልየው የሰጠ። አይምሮ ታስቦት አይደለም ያን ጸሎት እንድጸልየው የፈለገው። መንፈስ ዓለም በሕይወት ላይ ሊንቀሳቀስ ስለፈለገ ነው ያንን ጸሎት መጸለይ የጀመርከው። ለዛ ነው እግዚአብሔር መለሰልኝ ትላለህ። የመለሰልህ እንደሚመለስልህ ስለሚያውቅ ሊያጸልይ ስለፈለገ ያን ጸሎት ርስ ሰጥቶ። ስለዚህ አሁን ለአብርሃም የምትሆን ውሃን ለማምጣት የተላከው ለምልክት እንዲሆን ነው። ሉክ ሲሄድ የጸለየው ጸሎት እሱ እንዲጸልየው የተፈለገውን ጸሎት ነው። ምክንያቱስ ጸሎቱን ስለሆነ የሚያመጣለት። አሁን የአብርሃም አምላክ እግዚአብሔር አምላክ የሚሰማ ነው። አዎ የሚያደምጥ ነው። አዎ የሚመልስ ነው። አዎ የእሱን ጸሎት ሰምቶት መልሶለት አይደለም። የእሱን ልመና አዳምጦ አይደለም። መልእክተኛ ነው፣ ተልኮ ነው። ጸሎት እኮ ሲባል እኮ ጸሎት አሁን ለምሳሌ ብማልድ ምንም በሌለበት ቦታ ላይ ብማልድና ብቃተት አይደል እግዚአብሔር ጸሎቴን ብዬ እላለሁ፣ ጸሎቴን እላለሁ። አሁን ይሄ ባሪያ ጸሎቴን እንኳን እንዳይል እንኳን ተልኮ ነው። እግዚአብሔር ጸሎቴን እንኳን ሰማኝ እንኳን ብሎ እንኳን እንዳይል እንኳን የጸለየው ጸሎት እንዲጸለየው የተሰጠውን ጸሎት ነው። ኢየሱስ ጌታ ነው። ሃሌሉያ። ያ ሁለተኛ በተዘዋዋሪ የአብርሃም አምላክ ያው ይሰማል። አረ ሃሌሉያ ማለት አንተ እንደምታመልከው አምላክ አይደለም ነው። ሲቀጥል ያን ጸሎት የተሰጠ እንዴት አንተ በድፍረት እንዴት ምልክት አድርግልኝ ትላለህ? አስብ። ምንም አይነት ስፒሪቹዋሊ ኮኔክሽን የሌለው ሰው፣ ኢንላይትመንት የሌለው ሰው፣ ይሄ መረዳት የሌለው ሰው እንዴት ይሄን ጸሎት ሊጸልይ ይችላል? እንዴት ሊጸልይ ይችላል? እንዴትም ሊጸልይ አይችልም። ግን አያ የእግዚአብሔር ሐሳብና የእግዚአብሔር ፕሮግራም በዛ ውስጥ እያለፈ ስለነበረ በሚያልፍበት በዛ ፕሮግራም ውስጥ ያለ የእግዚአብሔር መንፈስ ያንን የጸሎት ርዕስ ነው ያቀበለው። ለዛ ነው ምልክት አድርግልኛል እምትመጣዋ ሴት ነው ያለው። እምትመጣዋ በዛ ቦታ ላይ ለመቅዳት ወደዛ ምንጭ ብዙዎች ይመጣሉ፣ ብዙዎች ይመጣሉ። ሉክ ስለዚህ አጠጭኝ ስላት የምታጠጣኝ አንተም ጠጣ ከብቶችም ይጠጡ ግመሎችም ይጠጡ የምትለኝ እሷ ለጌታዬ ሚስት ትሆንለታል። ገና ይሄንን ጸሎት ሉክ
አሁን እግዚአብሔር አምላክ ይሄንን ጸሎት ሰምቶት ልመናውን ሰምቶት እንዳልመለሰ መታውትኝ ገና የሚጸልየውን ጸሎት ሳይጨርስ ይላል ርብቃ መጣች ይላል። ጸልዮ ጨርሶ እኮ አይደለም እኮ ገና ሳይጨርስ እኮ ነው የሚለው። ገና ሳይጨርስ ጸሎቱ ሳይጨርስ ማን መጣች ይላል? ርብቃ መጣች ይላል። ኦልሬዲ ያንን እየጸለየ የነበረው ኦልሬዲ እየመጣች ስለነበር ከዛስ ወዲያውኑ አያት። ውሃ አጠጪኝ አላት ይላል። ከዛስ ለምን አንተ ብቻ ግመሎችህም እስኪረኩ ምን ላለው አጠጣቸዋለሁ። አጠጣቸዋለሁ። ተደነቀ ይላል። ከዛስ ወዴት ነህ አለች ይላል። ለጌታዬ ለልጁ ሚስት ፈለጋ ወደ ወንድሙ ቤት እየወረድኩ ነው። ወደ ማን ቤት ሲነግራት ወደኛ ቤት አለችው። ተቃቀፉ ይላል። አረ ተደነቀች። እሷም ቀድማ ሮጣች ይላል። ልክ ሮጣ ቀድማ ገባ ሄደች። ለነሱ ለከብቶቹ የሚሆነውን ገፈራ ካዘጋጁ በኋላ እነሱን የሚቀበሏቸው ሌሎች አስወጡ። ተቀበሏቸው፣ መጡ፣ ቤት ገቡ። ከዛስ እቤት ከገቡ በኋላ ከየት እንደመጡ እንዴት እንደመጡ ለምን እንደመጡ ነገሩ እንዴት እንደሆነ ማስረዳት ጀመሩ። ማለዳ ላይ ነገሩ ካከተመ በኋላ ስለምታውቁት ብዬ ነው ቃሉ። ማለዳ ላይ ተነሱ። ከዛስ እንውጣ ብለው አሉ። ከዛስ እግዚአብሔር አላለም የጌታዬ የአብርሃም አምላክ ምን አቅንቶልኛል? ሉክ የጌታዬ የአብርሃም አምላክ መንገድን አቅንቶልኛልና ምን አትበሉኛል? አታዘግዩ። ከዛስ በእኛ ዘንድ አይደል 10 ቀን ቆይና ትሄጃለሽ አሏት። ሉክ እንግዲህ አስቡት እስቲ እኔ ሚስት ፍለጋ እስቲ ወደ እናንተ ቤት ሰው ልላክ፣ ከዛስ ስለኔ ተወቅ፣ ከዛ እስቲ የላኳቸው ሰዎች ይደሩና ጠዋት ላይ ይዣት ልሂድ ልበል እስቲ የሚሰጠኝ ሰው አለ? እኔ ገረመኝ። 10 ቀን ትቆያሉ። የልብ ቅንነታቸው ማለት ነው። ቀድሞ የገባ መልአክ ስላለ ነው። እሱ ብቻ ደግሞ አይደለም ትምጣና ትጠየቅ ተባለ። ከዛ መጣች። 10 ቀን በእኛ ቀን 10 ቀን ያህል በእኛ ዘንድ ትቆያለሽ ወይስ ትሄጃለሽ ብሎ ጠየቋት። እሄዳለሁ አለች። አልቆይም፣ አልሰነበትም። ሴት ልጅ አልሰነበትም ትላለች፣ አልቆይም ትላለች፣ አትልም። የገባ ስላለ ነው። አያ ቀድሞ ገብቶ ስራ ይሰራል ማለት ነው። ቀድሞ ስራ ይሰራል፣ ቀድሞ ነገሩን ያከናወነ አለ። የማመልከው አምላክ መልአኩን ከፊት ለፊት ይሰድዳል አለው። መልአኩ ሊያስፈራራችሁና ሊያስደነግጣችሁ አይደለም የሄደው። ሰው የማያደርገውን ነገር ሊያደርግ ነው የሄደው። በሰው ዘንድ እሺ ማስብል ነገር እሺ ለማስባል ነው የሄደው። አይሆንም የተባለን ነገር እንዲሆን ለማስደረግ ነው የሄደው። በምድር ላይ ያለን የመላእክትን ስራ ብትሰሙና ብታዩ በጣም ትደነቃላችሁ። እነሱ የሚሰሩ ስራ ሰው የሚሰራውን ስራ አይደለም። አንተ የምትደርገውንም አንተ ታደርገዋለህ። አንተ የምትሰራውንም አንተ ትሰራዋለህ። እነሱ የሚሰሩት አንተ የማሰራውን ስራ ነው። ባንተ አቅም፣ ባንቺ ልክ፣ ባንቺ ሁኔታ የማይደረገውን ነገር ነው የሚያደርጉት። ኢየሱስ ጌታ ነው። እሄዳለሁ አለች ይላል። አሁን ፖይንቴ እዚህ ጋር አይደለም። ጀስት ታሪኩን ልንገራችሁ ብዬ ነው። ወጣች። ከዛስ ግመል ላይ ነበር የተቀመጠችው። በሩቅ በነዶ መካከል አይደል እየተንጎማለለ ሲመጣ አየችው ይላል። ከዛስ ያ ማን ነው በነዶ መካከል እየተንጎማለለ የሚመጣው አለች ይላል። ከዛስ እነሆ ጌታዬ ጌታሽ አላት። ጌታዬ ጌታሽ ነው አላት። ከዛስ ወዲያውኑ ተከናነበች ይላል። አላያት ደረሱ አይደል ተቀበላት ይላል። ሉክ ይሄንን ቃል ስሙ። ከተቀበላት በኋላ ወደዛ ሐዘን ወደ ሞላበት ጨለማ ወደ ሞላበት
ማንም ሊያጽናና ወደማይችልበት ማንም ደግሞ ለሱ ወደ ሊገባ ወደማይችልበት ወደዛ ጓዳ ይዟት ገባ ይላል። ወደ እናቱ ቤት ይዟት ገባ ይላል። ከዛስ ምን እንደሚል ታውቃላችሁ? ከእናቱ ሞት ተጽናናባታል። ሐዘን ከውስጧ ተገፈፈ። ጨለማ ከውስጡ ተገፈፈ። ለምን? ከባች አሁን እግዚአብሔር ስላልጀመረ ነው ማለት ነው። ሉክ ያንን ሁሉ ዓመት እግዚአብሔር ታግሶ የተቀመጠው ልቡ በሐዘን ስለተሞላ ስለነበር በከተማ ውስጥ የሱን ሐዘን ልትገፍ የምትችል ቆንጆ ስላልነበረች አይደለም። እናቱን ማስረሳት የማትችል ቆንጆ ስላልነበረች አይደለም። አልነበረም። እግዚአብሔር የጠበቃት ያሰባት ያቀዳት ያቺ ስለነበረች ሉክ ስለዚህ አሁን እግዚአብሔር አብርሃም ሊሞት ነው። ኪዳኑ መጽናት አለበት። ኪዳኑ መውጣት አለበት። ኪዳኑ አካል መለበስ አለበት። ኪዳኑ አካል እንዲለብስ ግዴታ ከዚህ ሰውዬ ህይወት ውስጥ ሐዘን መውጣት አለበት። ለዛ ነው ወደ እናቱ ቤት አመጣት አለ። ወደ እናቱ ቤት አስገባት አለ። ከዛ የተነሳ ከዛን ቀን ጀምሮ ይላል አይደል? ከእናቱ ሞት ምን አለባት? ተጽናናባት። ተጽናናባት። ሐዘን ተገፈፈ ከውስጡ። ጨለማ ተገፈፈ ከውስጡ። ለዛ ነው በነጋታው እግዚአብሔር መጣ። በነጋታው ቀን ሁሉ አልጠበቀም እግዚአብሔር። የጠበቀው ያቺን ንክኪ ብቻ ስለነበር ነው። ምክንያቱም የተነገረውን ያንን ወርድ በሙላት አካል የሚያለብሰው መንፈስ መጥቷል። ግን እንዴት ብሎ በሱ ህይወት ላይ አካል ያልበሰው? ሎክድ ነው፣ ዝግ ነው፣ ዝግ ነው። ስለዚህ ግዴታ ከሱ ቤት ውስጥ ሐዘን መውጣት አለበት፣ ጨለማ መውጣት አለበት። የምሬና የብዙዎቻችሁ ትንቢት የብዙዎቻችሁ የተስፋ ቃል እናንተ ላይታወቃችሁ ይችላል። በውስጣችሁ ሐዘን ካለ መቼም ቢሆን መንፈስ በእናንተ ውስጥ አያልፍ። ሁለተኛ ቅር የተሰኛችሁበት ሰው በእናንተ ልብ ውስጥ ካለ፣ ያልፈታችሁት ሰው ካለ፣ ይቅር ያላላችሁት ሰው ካለ፣ ያ ሁሉ ዓለም የእናንተን ዓለም አስሮ ቁጭ የሚያደርግ ነው። መቼም ቢሆን መንፈሳዊ ዓለም በእናንተ ህይወት ውስጥ ማበብም መለምለምም መታየትም ማፍራትም አይችልም። ለምን ሲባል እግዚአብሔር ተናግሯል። አዎ እግዚአብሔር ለቃሉ ታማኝ ነው። አዎ ስለዚህ ያንን ቃል የተነገረውን ቃል በልባችሁ ውስጥ በሙላት ማፍሰስ ይፈልጋል። አዎ ስለዚህ በልባችሁ ውስጥ ሐዘን ካለ፣ ይቅር ያላላችሁት ሰው ካለ፣ በውስጣችሁ የገባ ሰው ካለ፣ ወንድም ሊሆን ይችላል፣ እህት ሊሆን ይችላል፣ ጎረቤት ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ ቤተ ዘመን ሊሆን ይችላል፣ ብዙ ነገር ሊሆን ይችላል። ከልባችሁ ውስጥ አውጡት። የዛኔ መንፈስ ዓለም በህይወታችሁ ላይ በሙላት መንቀሳቀስ ይጀምራል። በሙላት ህይወታችሁ ላይ መስራት ይጀምራል። በሙላት ህይወታችሁ ላይ መከናወን ይጀምራል። ኢየሱስ ጌታ ነው። ያው ቂም፣ ሐዘን፣ ጥላቻ ምንም አይነት መንፈሳዊ ዓለም በህይወታችሁ ላይ አይንቀሳቀስም። ሐዘን ካለ አውጡት። ልባችሁ ላይ ይቅር ያላላችሁት ሰው ካለ ይቅር በሉ። ይስሐቅና ያዕቆብ ተመሳሳይ የሆነ ፓዝ አላቸው። ሐዘኑ ባይዘው ይቅር አለ ማለት ነው። ሁለቱም ተመሳሳይ የሆነ ፓዛቸው እግዚአብሔር የሰጣቸውን ኪዳን በህይወታቸው ውስጥ ሊያሳልፍ ፈልጎ በህይወታቸው ውስጥ በሙላት መጥቶ እንዳያልፍ የገደበባቸው ሐዘን ማለት ነው። ሮቤልን ያዕቆብ የፈታው ዮሴፍን ያየ ሰዓት ነው። ዮሴፍን ያየ ሰዓት ነው። ዮሴፍን ባያይ ኑሮ ታውቃላችሁ የሮቤል ህይወት ከሁሉም ልጆች ይልቅ ህይወቱ በጣም የከፋ ነበር። ምክንያቱም አውቶሪቲ በላው ላይ ያለው ኃላፊነት ለሱ ነው የተሰጠው። አባቱ ደም እንባ እያነቀሰ ወር ሙሉ ዘግቶ ቤቱን በሐዘን ልቡን ቆልፎ እንዲቀመጥ ያደረገው ልብሱን ይዞለት የመጣው ሮቤል።
ሮቤል ነው። ኃላፊነት የሰጠ የነበረው ለሱ ነበር። አልፈታውም ነበር አባቱ። ልጁን ሸይን የለቀቀው እስከዛች ሰዓት ደቂቃ ጀምሮ ድረስ የእግዚአብሔር መንፈስ ከላዩ ላይ ተነስቶ ነበር። ያዕቆብ ተነስቶ ነበር። ምሪት ከላዩ ርቋል። ድምጽ ርቋል። ያ የሚያውቀው እኔ አባት አምላክ ነኝ ብሎ የሚመጣው ድምጽ ከውቱ ተሰውሮበታል። በጣም ለረጅም ዓመታት ወዲያው ነው ልቡ በሐዘን የተቆለፈ የነበረው። ወራት ተቀመጠ ይላል። በሐዘን ውስጥ ወራት ሙሉ አለቀሰ ይላል። ለወራት ልጅ ዮሴፍ በሕይወት አለ ባሉት ጊዜ አጥንቱ እንደገና ለመለመ ይላል። ሉክ እንኳን መንፈሳዊ ዓለምን ይቅርና ይሄን እንኳን የሚበሰበሰው ስጋችን በእንደዚህ አይነት ሲድ ከተያዘ የመሬ ነው መላችሁ ለብዙ አይነት ህመም ለብዙ አይነት በሽታ ያገለጣቸዋል። ብዙዎች በብዙ አይነት በሽታ ውስጥ የሚያዙት ይቅር ባለ ማለት ባለ መፍተት በቂም በጥላቻ የውስጥ ሲል እንኳን ይቆጣል። እንኳን መንፈሳዊ ዓለም ደግሞ ሌላ ኃይል ሊዘጋ ቀርቶ ማለት እሱ ደግሞ በጣም ኃይል ለወራት ነው የተቀመጠው በሐዘን። ከዛስ የሐዘን ከልብ ውስጥ አልወጣም። አቅማቶ እንጂ ጉልበታቶ እንጂ ይገለው ነበር። ሮቤል እንደሚገለው ደግሞ ያውቃል። ሊያጠፋውም እንደሚችል ደግሞ ያውቃል። ለረጅም ዓመታት ለረጅም ጊዜ መንፈሳዊ ዓለም ዘግቶበት ነው የተቀመጠው። ሎክ ዳርጎበት ማለት ነው። ጃይንት ኪዳን ተቀብሎ በጣም የሚያስደንቅ የሚያንገዳግድ ትንቢት ይዞ እጅ በእጅ አምላኩ እየሰራ እያየ የነበረ ሰው ዛሬ በልባችሁ ላይ ያሰራችሁት ነገር ካለ ዛሬ ትፈቱታላችሁ። ኢየሱስ ጌታ ነው። ሃሌሉያ። በቃ አንዱ የቅባት ዓለም የሚያደርገው ነገር ከዚህኛው እስራት ይፈታል። ኢየሱስ ጌታ ነው። ባይዘው ቅባት ወደ ወተ ሲጠጋ ከሚያደርገው ነገር አንዱ እንድትለቅ የሚያደርግ ነው። ስትለቅ የለቀቀውን ነገር እያሳየህ እሱ እንዳሰረ እሱ እንደገደበ እንዳታፈራ እንዳደረገ መልሶ መረዳትን ይሰጣል። ከዛ በኋላ ነው መንፈስ ዓለም በሙላት በውስጥህ እየተቀጣጠለ መሄደው። ብዙዎች ይቀጣጠሉበት የነበረበት ያ እሳት ይቀጣጠሉበት የነበረ ያ መንፈስ ያ ግለት ከውስጣቸው እየበረደ ይመጣሉ። ከዛስ እንደ ትዝታ ያወሩታል። በዚህ ጊዜ በጣም ነበር መጸለይ፣ በጣም ነበር መነቃቃው፣ በጣም ነበር ምጮ፣ ድምጽ ሰማ ነበር፣ ራእይ ነበር፣ ጸጋ ውስጥ ነበር፣ የትንቢት መንፈስ ላይ ነበር። ለብዙዎች ይጸልዩ ነበር፣ መልሳቸው ነበር። በእነሱ ጸሎት ብዙዎች ተፈተዋል፣ ብዙዎች አምልጠዋል፣ ከብዙ ስራትና ቀንበር ውስጥ ወጥተዋል። አሁን ግን የነሱ ህይወት ሲታይ ግን የታሰረ ነው። ያሰራቸው ግን ሌላ ጨለማ መንፈስ መጥቶ አይደለም። የታሰሩትኝ እነሱ ያኛው የሚያውቁት ያ የከበረ ዓለም መንፈስ በሙላት በህይወታቸው ላይ እንዳይንቀሳቀስ ራሳቸውን አስሮ ተቀምጠዋል። ብዙዎች ጨለማ አይደለም የሚያስራቸው፣ የክፋት ዓለም አይደለም የሚያስራቸው፣ ራሳቸውን በራሳቸው ነው የሚያስሩት። እሱም ደግሞ ሊሰራላቸው የመጣውን ያኔ የመንፈስ ዓለም የሚቃወመን ነገር እያደረጉ ማለት ነው። ከዚህ የተነሳ ውስጣቸው ይታሰራል፣ መንፈሳቸው ይታሰራል፣ አእምሯቸው ይታሰራል፣ ኢንላይትመንት ይቀራል፣ በብርሃን መመላለስ ይቀራል፣ በመረዳት መመላለስ ይቀራል። ሉክ እግዚአብሔር ግን ኪዳኑን መፈጸም ይፈልጋል። እግዚአብሔር ግን ኪዳኑን ማጽናት ይፈልጋል። እግዚአብሔር ግን ኪዳኑን ነገሩን በሙላት ማድረግ ይፈልጋል። ስለዚህ ምን ያዘው? ጨለማማ እንደማያዘው ያውቃል። የትኛው መናፍስት፣ የትኛው አቅም፣ የትኛው ጉልበቱ ነው የሚይዘው? እግዚአብሔር በእናንተ ህይወት ላይ እንዳይፈጸም የትኛው የጨለማ ጉልበት ነው የኪዳኑን ኃይልና ጉልበት የሚቋቋም? አንድም የጨለማ ጉልበት የለም። አንድም በህይወት ላይ አካል እንዳይለብስ እንዳይፈጸም የሚከለክል ማን አለም? የለም። እና ይዋጋል። አዎ ታዲያ ተዋግቶ መጥቶ ያስራል? አይሱ መጥቶ ያስርህም ራስን እንድታስር ነው ያደርጋል። በፍቅር እንዳትመላለስ ያደርጋል። በይቅር ባይነት እንዳትመላለስ ያደርጋል።
እንዲያደርጓሽ በህይወት ላይ የሆነው አጸልይ። እግዚአብሔር መልስ እንዲሰጥ ጸልይባት። ጸሎት ይመስለናል አይደል? እኛ ጸልይባት። ስም እያያዛችሁ የሚጸልዩ ሰዎች እንዳላችሁ አውቃለሁ። በቅዱሳን ወንድሞቻችሁ ላይ ጌታው እሷን ብላችሁ እንደምትጸልዩ ይኸው ፈገግ ትላላችሁ አይደል? ስራን የሚሰጣችሁ ከዛስ መንፈስ ዓለም ቢወጣችሁ ላይ እንዲንቀሳቀስ ትፈልጋላችሁ። እንዴ ብሎ ይንቀሳቀስ፣ እንዴ ብሎ ይስራ፣ እንዴ ብሎ አካል ይልበስ? በፍጹም። ስለዚህ ዛሬ የመጣው ቅባት እናንተን ከዚህ ስራት ሊፈታችሁ ኢየሱስ ጌታ ነው። ይኸውልህ ቅባት የማትችለውን ነገር ያስችልሃል። የማታደርገውን ነገር እንድታደርገው ያደርጋል። ኢየሱስ ጌታ ነው። ሃሌሉያ። ሌላውን የጨለማ ውጊያ ምናምን ካለ እግዚአብሔር ያፈርሰልሃል። ዝም አይልም እግዚአብሔር። ኢየሱስ ጌታ ነው። እግዚአብሔር በምድር ላይ ማንንም ዝም ብሎ አያውቅም፣ ጸጥ ብሎ አያውቅም። ጭራሽ በልጁ ደም የተዋጃችሁ የፈሰሰውን የደሙ ልክ እኮ ያውቃል። እኔ በጣም ወደው ቃል አለኝ። ይሄን ቃል እናገርና እንጸልያለን እንድትፈቱ ስለምፈልግ የምሬን ነው የምላችሁ። ኢቭን የቅዳሜ ጉባኤ የሚጸልዩ ሰዎች ጉባኤ ውስጥ ሲመጡና የማይጸልዩ ሰዎች ጉባኤ ውስጥ ሲመጡ ያለው መንፈስ ልዩነት አውቃለሁ። ከዛ መጥቶ እግዚአብሔር ጸልይልኝ ብሎ ምን ልጸልይ ጸልየና እንጂ እኔ ምን እጸልይልሃለሁ? እኔ ነጯ ጥቁሩ አይደል? እግዚአብሔር ድምፅ አስተላላፊ ነኝ። ሲመጣ ነው የምናገረው፣ ከራሴ አልናገር። አንድ ሲስተም አለ፣ ቃል አውጣ። ከየት ነው ቃል የምናወጣው? እናንተ ብላችሁን እኮ ወረደኛ የምንለው እግዚአብሔር ሲልን ብቻ ነው የምንለው። እግዚአብሔር ሲያወራን ብቻ ነው የምንናገረው። ይደውልና እግዚአብሔር ሰው ቃል አውጣልኝ፣ ቃሉ እጅሽ ላይ ነው፣ ግቢና አንብቢ። የምን ቃል አውጣልኝ ነው እንዴ? ብትከፍቱ 365 ምዕራፍ ያለው ቃል አለኩ። በዛ ውስጥ እግዚአብሔር ይናገራችኋል። እግዚአብሔር ይሄ ሁሉ ማለት ነው በህይወታችን ውስጥ ቴስት የማናደርገው መንፈስ ስላለን የእውነቴ ነው የምላችሁ። የእግዚአብሔር መንፈስ በሙላት እኛ ጋር ብቻ መጥቶ የሚሰራ ይመስላችኋል አይደል? እኛን በቀረበበት ልክ ነው እናንተን የቀረባችሁ። እናንተን በሚቀርብበት ልክ ነው እኛን የሚቀርበን። እዚህ ጋር ለምልክት እግዚአብሔር ያቆመን እንጂ ለመፍትሄ ያቆመን እንጂ አይደል? አልፎ ለመናገር ያቆመን እንጂ። ስለዚህ እሱን የምታውቁ ከሆነ እኛን እግዚአብሔር የሚያቆመን እንደሆነ የምታውቁ ከሆነ እናንተ ብላችሁን የምንሰጣችሁ ቃል የለንም ቃል። እግዚአብሔር ሲልን ብቻ ነው የምንናገረው፣ ሲያወራን ብቻ ነው የምንናገረው። እኔ ምስክር ይኸው ቅዳሜ ፕሮግራም በጣም ጸልየው የሚመጡ ሰዎች ካሉ የትንቢት መንፈስ ይመጣል። በጣም ይገርመኛል። ከዛስ ያለ ማቋረጥ መንፈስ ቅዱስ በሚደንቅ ሁኔታ ይናገራል። ግቡና ቲክቶክን ይዩት። የእግዚአብሔር እጅ ሲመጣ በጣም በሙላት ይሰራል። በቃ ለምን ሲባል በሚጸልዩ ሰዎች ስለሚመጣ ሪል እግዚአብሔርን ጠብቀው እግዚአብሔርን ፈልገው የሚመጡ ሰዎች ማለት ነው። ኢሳይያስ በነበረበት ዘመን ላይ ትዝ ይላችኋል። ንጉሱ ለሞት ቀርቦ እያለ እግዚአብሔር መጣና ነገረው። የነገረው መገለጽ ሳይሆን ኦልሬዲ ሊሞት ስለነበረ ከእግዚአብሔር መስማት ፈለገ። ኦልሬዲ እኮ ልትሞት ነው። ስለዚህ ትሞታለህ፣ በሕይወት አትኖርም ብሎት ወጣ። ሲወጣ ተንበረከከና አንድ ነገር አለ። አስብልኝ አለው። ምኑን? የቀደመውን ዘመን። የትኛውን ዘመን? በፊትህ በጽድቅ የሄድኩበትን ያንን ዘመን አስብልኝ አለው። እግዚአብሔርም በጽድቅ ሄዶ ስለነበረ የጽድቁን ዘመን አሰበና ነብዩ እንደገና መለሰው። በቃ አትሞትም፣ አሁን በሕይወት ትኖራለህ፣ በሕይወት ላይ 15 ዓመት እንጨምር ይላል ብሎ እግዚአብሔር ተናገረው። ሉክ እግዚአብሔር ሊሞትበት የነበረበትን ያንን የሞት ምዕራፍ ያዘጋው
ያሰበለት የጽድቅ መንገድ ነው። እግዚአብሔር አንተን እንዴት ይረሳሃል? እንዴት ይረሳሻል? እግዚአብሔር ሁሉ ጊዜ የሚያስበው አንድ ነገር አለ። አንተን ሲያይ የልጁ እንደሚያስባል የሱን ጽድቅ ያስባል። አረ ሃሌሉያ! ስለኛ ሲል በአምላኩ ፊት በጽድቅ ሄዶን ያስብልናል። የደሙ ጉልበት ያስብልናል። ኢየሱስ ያድናል። ሃሌሉያ! ስለዚህ መቼም ቢሆን እግዚአብሔር አይረሳም። መቼም ቢሆን እግዚአብሔር አይተውህም። የሰጠን የተስፋ ቃል እግዚአብሔር አምላክ አለመፈጸም አቅቶት አይደለም። ስለዚህ በልብ ውስጥ የዘጋውን ነገር አንተ ታውቀዋል። የዘጋውን ነገር አንቺ ታውቂዋለሽ። ዛሬ እሱን ነው እግዚአብሔር አምላክ በቅባት ሊያነሳልህ የመጣው ከልብ ነው። ሃሌሉያ! ምንም አይነት ነገር ይሁን ዛሬ እግዚአብሔር አምላክ ከልቦቻችሁ ላይ ያነሳዋል። ኢየሱስ ጌታ ነው።